አንቺ እንግዲህ የክብርሽ ጉዳይ ነው። ቤተሰብ ቢያይ እንዲህ ይለኛል ትያለሽ። አንዳንዱ ራሱን ያጠፋል፣ ራሳቸውን ያጠፋዋሉ። በነገራችን ላይ አይነገራችሁም እንጂ ለእናንተ ወይም ጉዳዩ አይጮህም። ኤኒዌይስ ምክንያቱም ማን ያጮኸዋል? ሰው እኮ የሆነ ፍትህ እኮ የሚጠየቅለት ሰው እኮ ወይም የሆነ የሚጮህ ጉዳይ ሲሆን ነው። ይህን ማንም አያጮኸውም። እንደ አይነት ጉዳይ ውስጡ ሰው ተበልቶ አልቋል። ገብቶሽ ነው። ህይወቱን ያጣል። በዚህ ህይወታቸውን ያጡ ህፃናት ደግሞ 18 17 19 20 ዓመት 21 ዓመት የእነሱ ህይወት ግድ የሚለው ማንም ሰው የለም። ምክንያቱም ቤተሰቦች ገና ለገና ይህን ካዩ ይዋረዱብኛል፣ እንዲሉኛል ወይ አባቴ ራሴን ያጠፋል ወይ እናቴ ራሷን ታጠፋለች ምናምን በሚል ራሳቸውን ያስቀድማል። ትንሽ ጨከን ያሉ ደግሞ ያው ቁጭ ብለው ገንዘብ ሁሌ ይጦራሉ። ያንን ሰው ብር ብትልኪለትም ያንን ነገር አያጠፋልሽም እኮ በቃ እስከ ለዓለም በህይወት ሰው የሰው ልጅ ዘላለም አይኖርም። ግን እስካለ ድረስ አስቀምጦት የሆነ ኮሽ ባለበት ቁጥር የሆነ ነገር በቸገረው ቁጥር አንቺ ጋር ይመጣል። መውጫ አታገኝም። ወደ ህግ ሄዳለሁ ብትይ ማንም አይሰማሽም። ለሰው እናገራለሁ ብትይ ሰው አንቺ ላይ ነው የሚፈርደው። ማን እግርሽን ክፈቻለሽ፣ ማን እንደዚህ ተበላቀጫለሽ፣ አርፈሽ አትቀመጭም ይበልሽ ነው የሚልሽ። ሰው ድንጋዩ የሚወረውረው አንቺ ላይ። ከዛው ባለፈ ደግሞ መጥቶ ገንዘብ ብቻ አይደለም የሚጠይቅሽ። አንድ ጓደኛ ፈታ ማለት ይፈልጋል። እስቲ ሄደሽ እሱን አፍታችሁ ይልሻል። ከእሱ ጋር እስቲ ሄደሽ ደሪ ይልሻል። እምቢ ማለት አትችይም። በቃ ስለማትችይ ትሄጃለሽ። ማድረግ የማትፈልጊያቸውን ነገሮች ሁሉ ታደርጊያለሽ። ያንን ሰው ልትይዥው አትችይም። የት እንደሚኖር አታውቂም። በአጠቃላይ በገዛ ሞባይልሽ በተጀመረች የማይረባ ጦስ ህይወትሽ ሙሉ በሙሉ አቅጣጫውን ይቀይራል። ገብቶሻል? ስለዚህ ከዚህ ሁሉ የእኔ ንግግር ምላችሁ ቢቀርባችሁስ ካሞ ከመቀማቀቅ አስቀድሞ መጠንቀቅ። ከአባትሽ ጋር ካልሆነ በስተቀር እንደው ቪዲዮ ኮል ከፍተሽ እንኳን አታውሪ ከማንኛውም ወንድ ጋር። አትጃጃሉ ነው። አሁን ግልጽ ነው የኔ እናት። እንደው ይህን ሁሉ ማውራት እኮ አይጠበቅብኝም ነበር፣ ግን ምን ላድርግ በዛ። ይሄ ሲደጋገም እንግዲህ በግልጽ ይሄው ነው ብሎ ፍርጥ አድርጎ መንገር አስፈላጊ። ተግባባን የኔ እናት? ግልጽ ነው። ኦኬ ግልጽ ነው። ግን የምወድ ሰው እኔ እወዳለሁ። ኦኬ ለማንኛውም እንዴት ነው መርሳት? ስለዚህ በቃ ከዚህ ሰውዬ ራቂ። እሺ ገዳይሽ ይሄ ሰው። እሺ እሺ፣ አመሰግናለሁ። መንፈሳዊ ሰው ነው፣ ጥቅስ የሚጠቅስ ሰው ነው፣ እንደዚህ ሰው ነው። ማንንም ሰው እንዳታምኑ ጓድ። ስንት ወንዶች የስንት ሴቶችን የራቁት ቪዲዮ ይዘው እንደሚንቀሳቀሱ አታውቁም። እኔ ግልጹን ነው የምነግራችሁ። እኔ ምንም ለማግኘት አይደለም። ገብቷችኋል? ምንም ለማግኘት ይህንን ልል አልችልም። አክቹዋሊ ወይ ሰው እንዲወደ የምፈልግ እንደውም ከዚህ በላይ ብዙ ነገር ነው ላደርግ የምችለው። እንዲጠላኝም ግድ አይሰጠኝም። ጠላኝ አልጠላኝ። ግን እዚህ ውስጥ በጣም ብዙ የዋህ ልጆች አላችሁ። ምንም አታውቁ፣ ገደሉንም አታዩ፣ ሳሩ ብቻ የሚታያችሁ ማስተዋል የሌለው አካሄድ። ገብቷችኋል? ብዙ ሰዎች የቁም እስረኛ ሆነዋል። ብዙ ሴቶች አይነግሯችሁም። ጋይዝ አይነግሯችሁም። ምን ሆናችሁ? እንዴት ይነግሯችኋል? ሰው ራሱ እንዴት ዋረዳለሁ ብሎ እኮ ነው የሚያስበው። አጠገባችሁ ያለች ሴት በዛ እስረኛ የሆነች አለች። የእናንተ አጠገብ የምታውቋት ልትሆን ትችላላችሁ። እዚህ ውስጥ አሁን 1600 አሉ። ምን እንደማወራ ይገባቸዋል ጋይስ። እስረኛ ሆነዋል። እንዳይናገሩ ሰው ማንም አያዳምጣቸው። ዝም እንዳይሉ የማይፈልጉትን ነው አድርጎ የሚባሉት። ሰው ጉዳዩ ጥልቀት ያለው ጉዳይ ስለሆነ እኔ ያልገባችሁበት ሰዎች አርፋችሁ ቁጭ በሉ። ጨጓራ የተላጠ አረጀው እዚሁ
እዚሁ አረጀው። ይኸው ስንት ዓመት በሙሉ አትሰሙ። ትንሽ የመፈቀር ስሜት ሲሰማችሁ ሄዳችሁ ሌላ ታሪክ። ከዛ አንዴ ከገባችሁ በኋላ ያኔ ነው ግልጥላችሁ ምን ታመጣላችሁ? አንዴ ከዛ በጣም ተቸገረን እኮ ጎበዝ። እውነት ትንንሽ ልጆች ደግሞ ትንንሽ ልጆች ጋይስ 18 17 እድሜ 20 ዓመት 21 ምንም የማያውቁ ልጆች ዚህ ሄሎ፣ ሰላም አለይኩም። ሰላም ሽብዛ፣ እንኳን ደህና መጣሽ። እንኳን ደህና ቆይ። ምን እንታዘዝ? ምክር ፈልጌ ነበረ ከቻልክ። እሺ፣ ድምፅሽን ከፍ አድርጊው። ምንድን ነው? እሺ፣ ጠረቅ ጠረቅ አድርጊው ድምፅሽን። ነቃቤ ከምን ልጀምር? እኔ እንኳን የሆነ ፍቅረኛ ነበረኝ ማለት ከ2 ዓመት ምናምን በፊት ወደዚህ ወደ አረብ ሀገር ከመምጣቴ በፊት የተዋወቅኩት ማለት ነው። ከዛ በምን ተዋወቃችሁ? ልመጣ ስል ማለት በአካል አውቀዋለሁ ልጁ። ከመምጣቴ በፊት እዛው ነበር የተዋወቅነው ማለት ነው። እሺ፣ ከዛ እኔም ወደዚህ መጣሁኝ። ከዛ እናወራለን ምናምን ማለት ነው። እሺ፣ ከዛ እኔ 2 ዓመት እንደምቆይ ነው ነገር የመጣሁት ማለት ነው፣ ወደዚህ ማለት ነው። ከዛ አሁን ደግሞ 2 ዓመቴን ጨርሼ የምመለስበት ቀን ደረሰና ለቤተሰቦቼ ምናምን ስለ ልጁ ነገርኳቸው ማለት ነው። ከዛ ስለ ልጁ ስነግራቸው ቤተሰቦቼ አልፈቀዱልኝም። ለምን እንደሆነ ባላቅም እነሱ ከሱ ጋር እንደሆነ አይፈልጉም፣ እኔ ደግሞ ከሱ ጋር መሆን እፈልጋለሁ ማለት ነው። ከዛ አሁን 2 መሀል ላይ ቀረሁኝ። አንደኛው እሱ ነይና ተጋብተን አብረን እንኖር፣ ቤተሰቦቼ ደግሞ አይሆንም እሱን አታገቢም ማለት ነው። ከዛ አሁን እሱ ደግሞ መተሽ እኔ ጋር ካልሆንሽ ከዚህ በኋላ እንቀጥልን እንለያያለን አሉ። ከዛ ቤተሰቦቼ ጋር ካመጣው ደግሞ እሱ ጋር ከሄድሽ እኛ ጋር አቶኝም ማለት እኛ አይመለከተንም ምናምን አሉኝና በቃ መሀል ላይ ቀረሁኝ። አሁን ምን እንደምወስን ግራ ገባኝ ማለት ነው። ቤተሰቦቼን ልምረጥ ወይስ እሱን ልምረጥ? ምንም አልገባኝም። በጣም ተወዛግቤያለሁ ማለት ነው። እና የሆነ ነገር ልትለኝ ከቻልክ ብዬ ነው። ቤተሰቦችሽ ለምንድን ነው እሱ እንድታገቢ የማይፈልጉት? አላውቅም። ለሱ ምክንያት አልሰጡኝም፣ ግን እንዳገባ አይፈልጉም። እድሜሽ ምን ያህል ነው? 21 ከ21 አላልፍ ብለናል ዘንድሮ። እንግዲህ ይቻል አርጉት። ሚዩት አርጊ እስቲ። አንደኛ ቤተሰብ አይሆንም ካለ አይሆንም። ቤተሰብን ረግጠሽ እንዳትሄጂ። በህይወትሽ ልትሰሪው የማትችይው ስህተት፣ የማይገባ ስህተት ቤተሰቦችሽ ወንድ አስበለጠሽ ከሄድሽ ህይወትሽ አክትሞለታል። አሁን እሱ ቤተሰብ ጥለሽ ነይና ላግባሽ፣ ትክክለኛ ወንድ አለመሆኑ የምታውቂው በዚህ ገብቶሻል። ምክንያቱም ቤተሰብሽን ጥለሽ እንድትሄጂ አይደለም መምከር ያለበት እሱ። ሄደሽ ከቤተሰቦችሽ ጋር ቁጭ ብለሽ ተነጋግረሽ ጉዳዩን በጠረጴዛ ዙሪያ ፈተሽ ለምን ማግባት እንዳለብሽ አሳምነሻቸው በተግባር አሸነፈሽ። የአንቺ ሀሳብ አሸንፎ ከሆነ እነሱ ፈቅደው አግቢ። አለበለዚያ ግን ቤተሰብን አፍንጫችሁን ላሱት ብለሽ እሱ ቤት የገባሽ ቀን የመከራሽ ቀን ሀ ብሎ ተጀመረ። የመጀመሪያ ጊዜ ሊንከባከብሽ ይችላል የኔ እናት። የመጀመሪያዎቹ ቀናቶች፣ ወራቶች በፍቅር ክንፍ ልትሉ ትችላላችሁ። ይለወጣል፣ ይቀየራል። የማታውቂያቸው ባህሪዎች መምጣት ይጀምራሉ። ሰው እንደዛ አይቀጥልም፣ እንደተዋደደ አይቀጥልም። የኔነት መጋጨት ትጀምራላችሁ። ሰው ያንን መሰረት ያለው ጉዳይ ስላልሆነ በአንቺና በሱ መካከል ያለው
አሽቀንጥሮ ነው የሚጥልሽ። ትዳር የለም፣ ሽማግሌ ያልተላከም፣ ቤተሰብ አልፈቅድም፣ ለምን የሚለው የለም፣ በህግ አይጠየቅ። ገብቶሻል?